ታሪክ ያው እኛን ያሳደገበት መንገድ ያለና ብዙ ውጣ ውረድ አለው እና እሱን ነው ማካፈላችሁ። እሺ ባጭሩ አልኩ ማለት አጠር አድርገሽ። እሺ እኔ የ12 ዓመት ልጁኛ ነው ታሪኩ የሚጀምረው ማለት ነው እና 2003 አካባቢ ነው እናቴ በባህር ወደ ሳውዲ አረቢያ ስትመጣ ትንሽ ተጋጭተው አለመግባባት ተፈጥሮ ከፋዘር ጋር ተለያዩና ወደ ሳውዲ መምጣት መረጠች እናቴ። ያው ባጭሩ ስላልሽ ብዙ ታሪክ አለው ግን ላሳጥረው ብዬ ነው። በጣም እናቴ ናት የምታስተዳድረን የነበረውና ፀጉር ሰርታ ምናምን ነው። አባቴ ህመምተኛ ነው እና ትንሽ አለመግባባት ተፈጥሮ ተለያዩ። በአጋጣሚ ታናሽ እህቷ እዚህ ነበረችና ነይ ቶሎ ስትላትኝ ወደ ሳውዲ ለመምጣት በባህር ተገደደች ማለት ነው። በሰዓቱ እኛ አባታችን ጋር ቀረን። ያኔ 4 ነን። አንዷ የኔ ታላቅ አግብታ ነበር። 3ታችን አባቴ ጋር ቀረም ማለት ነው። የዓመት ከ5 ወር ነበር የመጨረሻዋ። 1 ዓመት ከ5 ወሯ ነበር እድሜዋ የመጨረሻዋ እህታችን ማለት ነው። እና ከኔ ታናሽ ወንድ ነው ያለው የኔ ታናሽ። ከዛ ስትመጣ አጋጣሚ ዶኒክ ተገልብጦ እናቴ አረፈች ማለት ነው። መሞቷ ተነገረ እና እኔ እንጃ በጣም ከባድ ነበረ። እናዝናለን በጣም እናቴ እንደሞተች ልክ በወሯ እንደሞተች ተነገረን። መጀመሪያ ተሻግራለች ነበር ያሉንና ከዛ በሌላኛው ሳምንት ደውለው ተሻግራለች ባሉን ሳምንት ደውለው እንደሞተች ተነገረም ማለት ነው። እስከ ነብሷ ወጣ ነበር። እሷ ትንሽ መስመር ዶኒኩ በኬንያ መስመር ነበር የወጣውና እስከ ነብሷ ነበር የወጣችው እሷ። ውሃው ግን ተስማምቶ ዝም አላት። ሆስፒታል ገብታ ምናምን ነበረ የባህር ኃይል ወስዷቸው ማለት ነው። ግን የሷ ውሃው ተስማምቷት ምናምን እምቢ አልወጣም ብሎና ሞተች። በ7 ቀኗ ነው የሞተችው ምናምን አሉ። እሷ ጋር የነበሩ ተርፈው የተመለሱ ልጆች ነበሩ ወደ ሀገራቸው ማለት ሲነግሩን ማለት ነው። እና እኔ 12 ዓመት የነበር ብዬሻለሁኝ። የ3ኛ ክፍል ተማሪ ነበርኩኝ። ከዛ አቆምኩ ትምህርትና ታናናሾችን አባቴ ለማገዝ ማለት ነው እነሱን ቴክር ማድረግ ጀመርኩኝ ትምህርት አቁሜ። ከዛ ልክ እናቴ በሞተች በአመቷ ምናምን ወደ ክፍለ ሀገር ገጠር ነበር የምንኖረው ወደ ከተማ እንድንገባ ተገደርን። ምክንያቱም አባቴ ወንድ ነው ሊያመጣ ይችላል ከውጭ እንጂ መስራት አይችልም። የገጠር ወንድ ታውቂያለሽ ማብሰል አይችሉም ምናምን እና ወደ ከተማ አጎት ነበርና ወደ ከተማ ይዛቸው ነው በቃ ያገኘውን ነገር ቢያንስ ገዝቶ ይበላል ላይራቡ ምናምን ብሎት ወደ ከተማ መጣም ማለት ነው። ከዛ ከተማ መጣን መኖር ጀመርን። እህቴ አግብታለች ብዬሻለሁኝ። ገና የ15 የ16 ዓመት እናቴ ነበር ግን ተድራ ነበረ በሰዓቱ ታላቅ እህቴ ማለት ነው። በቃ ታላቅ ያለሁት እኔ ነበርኩ ከቤት። ሁለቱ ታናናሾች ናቸው። ከዛ ትንሿን ያማት ነበረ የታናሽን ታናሽ ነው የሚጥል በሽታ ነበረባት ይጥላት ነበረ ምናምን። እሷን አዝዬ ሲሄድ ምናምን የሆነ ልጅ ወልጄ በህፃነት ምናምን ይመስላችኋል የከተማ ሰውና ወልደሽ ነው ምናምን ይገራረማሉ ምናምን። እሷን አዝዬ ሲሄድ ምናምን ይገራረማሉ። አንቺ ወልደሽ ነው እንደዚህ ምናምን በህፃነትሽ አጋብቶሽ ነው ምናምን ይሉኛል። አንገቴ እንደፍጭ እያለቀስኩ ዝም ብዬ ነበር ማልፈው። ከዛ እህቴን እያሳደግኩ ምናምን እንደዛ ህይወት ቀጠለ። ልክ እናቴ ሞታ 2 ዓመቷ ምናምን ላይ ያለ ያኔ እሷ ስታለቅስብኝ የሆነ የጎረቤት ሱቅ አለና ከሱቁ ይዤ እሄዳለሁ። እሷም ማለት ነው የሆነ ወንድ ነው ባለ ሱቁና ከሱቁ እሷን ይዤ ሁሌ ሰው ከሱቁ ስለሚያየኝ ከረሚላ ምናምን ገዝቼ ለማታለል ስታለቅስብኝ ሁሌ ሲያዩኝ ማለት ነው እዛ ምን ብለው ነገሩት ለአባቴ። እዛ ደፍሯታን ባለ ሱቁ ደፍሯታንና እዛ ልጆችን እነዚህን ሳታሳድግ ሌላ ልጅ ልታመጣብህ ነው። እንግዲህ አስቢው ገና 14 13 ዓመቴ ነው የዛን ሰዓት ማለት ነው። ልታመጣብህ ነው ምናምን ብለው ሲነግሩትኝ ከዛ ፋዘር አመጣና ከቤት እንደዚህ እየተባለ ነው ምንድነው ምናምን ሲለኝ እኔ ስለ ወንድና ስለ ሴት ራሱ አላውቅም የዛኔ በጭራሽ።
ገጠር ነው ያደግኩት። ገና ከተማ ገባሁኝ 1 አመት ምናምን ነው የሚሆነው። ምንም ነገር አላውቅም ስለ ወንድ ስለ ሴት ጭራሽ። ግን እንደዛ ብሎ ፋዘር ጠየቀኝና በጣም ከፍቶት ምናምን እንትን አለኝ፣ አለፈኝ ማለት ነው። እንደዚህ አይነት ነገር የለም ምናምን ብዬ አለፈኝ። አሁንም ሌላ ሱቅ ስለሌለ ከዛ ከሰፈር አሁንም እሄዳለሁ ከሱቅ ብስኩት ልገዛ ስታለቅስብኝ ምናምንና ከዛ የሆነ ሰዓት ላይ በጣም አማራኝ። የምትወልጅ ፎቶ አለሽ? ቪዲዮ ሰርተሻል? ጎይቶም ምንድን ነው? አፋልጉኝ ከሆነ ቪዲዮ የሰራና ፎቶ ያለው ሰው ብቻ ነው የምናስገባው። የሚፈልገውን ግለሰብ ፎቶ ያለው ሰው አልሰራችም። ቪዲዮ ስሪ መጀመሪያ ከፍታልኩ ስለቆለ አንድ ቁጥር እየጻፍኩን አካውንት ፕራይቬት ነው። ጻፍልኝ በኮመንት ምን ፈልገህ ነው? ጎይተው ጻፍልኝ፣ ይሄን ፈልጌ ነው ብለህ ጻፍ። እሺ ውዴ። ከዛ ይሄ ነገር ሲደጋገም ፋዘር እንድናገር ብሎ መታኝ ማለት ነው። የሆነ ሰዓት ላይ ተናገሪ እውነት ነው ወይ ምናምን ብሎ ሲመታ እህቶቹ ምናምን እንደዚህ ይመጡና የአባቴ ይሆን እንዴት አትቆጣትም? እዛ ሱቅ እየሄደ ይደፍሯታል እየተባለ ምናምን ሲሉት መታኝ አባቴ ማለት መቶኛ ያቅም የዛኔ መታኝና ጠየቀኝ። አሁንም አላውቅም አልኩት። ጭራሽ የሚባል ነገር የለም አላውቅም ምናምን አልኩትና ከመታኝ በኋላ እኔ ሳለቅስ አብሮኝ አለቀሰ ማለት ነው አባቴ። ከዛ አብሮኝ አለቀሰ። የመጀመሪያ ጊዜ ነው የመታኝ አባቴ የዛኔ ማለት ነው። አብሮኝ አለቀሰ። ከዛ ያን ታሪክ ነበርና የአባቴ ልጅ ከሌላ የምትወደድ ሌላ ሀገር ሱዳን ጠረፍ ትኖር ነበረች እና እናቴ ሞቴ የሰማችው ልክ እናቴ በሞቴ በ2 አመቷ ነውና መጣች። ብዙ ጊዜ ስልክ አልነበረም የዛኔ እንደዚህ አንዳንድ ነው። እኛ ደግሞ ስልክ አልነበረና ከዛ መጣችና ይሄ ነገር ስትሰማ ይዤሽ ልሄድ አለችኝ። ይዤሽ ልሄድ ስትለኝ እኔም እሄዳለሁ ብዬ ተነሳሁ። ያቺ አግብታኝ ልጅ ነበር እህቴ። ቆይ ቀርታ እንዴት መላክ ጫኔ 12 አንድ ቁጥር ነው እየጻፍክ ያለው። እዚህ ቤት በአንድ ቁጥር አይገባም። ምን ፈልገህ ነው? አፋልጉኝ ከሆነ አፋልጉኝ ነው። ቪዲዮ ሰርቻለሁ ብለህ ጻፍ። መላክ ጫኔ አፋልጉኝ ቪዲዮ ሰርቻለሁ በል። ቪዲዮ ሰርተህ ከሆነ እናስገባሃለን። ራሱ ባለቤቱ ቪዲዮ ያልሰራ ሰው አናስገባም። ምን ፈልገህ ነው? በአንድ ቁጥር አይገባም። ጻፍ የምትፈልገውን እዛ እናስገባሃለን። ካልተጻፈ አይገባም። እዚህ ኖ ሀቡ እሺ። አፋልጉኝ ካልሆነ ችግር ላይ ነኝ የገንዘብ አይደለም ብሎ ይጻፍ። ችግር ላይ ከሆነ የገንዘብ ካልሆነ የገንዘብ እርዳታ ከሆነ ግን አናስገባም። እዚህ ቤት ገንዘብ እርዳታ እናሰባስብም በዚህ ሰዓት። በተረፈ ከዚህ በኋላ አላቋርጥሽም። ይቅርታ ቀጥይ ማለት ችግር የለም አብሽሪ። ይሰማል ማሬ። ግን አትደጋግሚ። በቃ ልጅነትሽን እልፍ እያልሽ አጠራ አድርግሽ። በጣም እያረዘምሽው ነው እና አንድ ቦታ ላይ እየቆየሽ ነውማ። እሺ። ከዛ እሷ መጣች። የአባቴ ልጅ መጀመሪያ ልጁ ናት። ለእናቴ አትወልዳትም። መጣች። ካልሄድኩ አልኩ። እህቴ ደግሞ ባሏን ተፋታ መጣች። አግብታ የነበረችው ማለት ነው። ካልሄድኩ ብዬ እህቴ ጋራ የአባቴ ልጅ ጋር አብሬ እሷ ወደምትኖርበት ሀገር ወደ ሱዳን ጠረፍ ነው ብዬሻለሁኝ። ይዛኝ ሄደች። ልክ 14 አመቴ ጨርሼ ወደ 15 ምናምን እየሄድኩ ነበረ። ከዛ እዛ ሂጄ ደግሞ ትንሽ ሳልቆይ እምቢ ብላ ዳረችኝ። እሷ ማለት ነው እዛ ሳልፈልግ ምናምን ዳረችኝ። ከዛ ያገባው ሰውዬ ቢያንስ የ27 የ28 ይሆናል። እኔ የ15 አመት ምናምን ነኝ በዛን ሰዓት እምቢ ብላ ስትድረኝ ማለት ነው። ከዛ ሳለቅስበትኝ ሁሌ ጧት ማታ አለቅስበታለሁ። እሷ እዛ ከወሰደች በኋላ ለሱ ሰውዬ ዳረችኝ። በቃ ምንም ቸክ አታረገኝም እና ከዛ ሳለቅስበትኝ ለሱ ወደ አባቴን አይቼ መምጣት አለብኝ እያልኩ ሁሌ አባቴን አፍቆኛል እያልኩ ሳለቅስበት
መለሰኝ ወደ አገራችን ማለት ነው። ይዞኝ ሄደና አድርሶኝ ተመለሰ። ናፍቆትሽን ስጨርሽ መልስሻለሁ አለኝ። ከዛ እኔ አልመለስም ብዬ እምቢ አልኩኝ። ከዛ ከሄድኩ በኋላ በፍርድ ቤት ምናምን እምቢ ብሎ በመከራ ተፋታንና ተፈታሁኝ። ከዛ አባቴ ጋር መኖር ጀመርኩኝ እኔ ማለት ነው። መኖር ጀምሬ ከዛ ከሰፈር እኔ የሆነ ልጅ ከሰፈር ፍቅር ያዘኝ እኔ ሰውየው ጋር ከተለያዩ በኋላ ማለት ነው። ከዛ ፍቅር ያዘኝና መጀመሪያ ላይ ፍቅር አልነበረም። ልጁ ጋር በጣም እንፎጋገር ነበር፣ መንገድ ላይ እንሰዳደባለን ምናምን። ከዛ እያለ ወደ ፍቅር ተቀየረና ፍቅር ያዘኝ እኔ ማለት ነው። ከዛ በእንትን አንድ አልነበርንም በሃይማኖት ፍቅር ሲይዘኝ ታውቂያለሽ፣ የክፍለ ሀገር ሰው እንደዚህ አይረዳምና ከዛ ቤተሰብ ሲያቅ እኔ አጎቶች ምናምን ሲያውቁ አስረውን የመደብደብ ምናምን ጀመሩ። ከሱ ጋር እንዳልሄድ ማለት ነው፣ ከሱ ጋር እንዳልታይ ምናምን። ከዛ እኔ ደግሞ አሸነፍኳቸው። አባቴ ደግሞ ተዋት፣ እኔ ልጄን በመከራ መካከል ነው ያሳደግኳቸው ልጆችን፣ ተዋትኝ፣ እኔ አለች ማለት እፈልጋለሁ። ስለዚህ ተዋት፣ ህይወቷን ትኑር፣ በቃ እሷ ሲገባ ሲጸጽታት ትመለሳለች ምናምን አለና ከዛ ተውኝ ማለት ነው። በአባቴ እንትን ተውኝ። እየኖርን አረገዝኩኝ እኔ ማለት ነው። ሳላገባ በፍቅር እየኖርን አረገዝኩኝ። ከዛ ሳረግዝ ልክ ሁሉም ቤተሰብ አገለለኝ ከአባቴ ጀምሮ ማለት ነው። አባቴ በጣም ተናደደ። ለምን ታረግዣለሽ? እኔ ህይወት እንዲገባሽ ነው የለቀኩሽና ለምን አረገዝሽ ምናምን። ሁሉም ሰው አገለለኝ ማለት ነው። ብቻዬን ሆንኩኝ እኔ። ከዛ ልክ የ3 ወር እርጉዝ ስሆን የስኳር ታማሚ እንደሆንኩ ተነገረኝ እኔ ማለት ነው። እዛ ቤተሰብ አግሎኛል። የሆነ ቤተሰብ ስላገለለኝ ተናድጄ ምናምን ይሁን ስኳር የመጣው በእርግዝና የመጣ ይሁን አይታወቅም፣ ስኳር እንዳለብኝ ተነገረኝ። ራሴን ስቼ የሆነ ሰዓት ላይ ወድቄ ስሄድ የ3 ወር ሁኜ ስኳር እንዳለብኝ ተነገረኝ ማለት ነው። ከዛ እንደምንም እንትን አልኩኝ። የ6 ወር እርጉዝ ሁኜ ቤተሰቦቼ ጋር ታረቅኩኝ። ያኔ ታምሜ በህመም ምክንያት መጥተው ያው ልትሞት ነው ሲሏቸው ሁሉም ቤተሰብ ታረቀኝና እንትን አልኩ። ልጁ ጋር ሁኜ ወለድኩ። ወልጄ ከልጁ ጋር ተለያይም ማለት ነው። ስንለያይ ልክ አባቴን ረግጬ ስለሆነ የወጣሁትኝ ወደ አባቴ መመለስ ልጄን ይዤ አልፈለኩም። ፈራሁ፣ አፈርኩኝ እኔ ማለት ነው። ተይተ ብዬ ስለነበረ ያዋጣኛም ብዬ ስለሄድኩኝ ስለረገጥኳቸው ቤተሰቦች ረግጬ ስለሄድኩ መመለስ አልቻልኩም ወደ አባቴ ቤት ማለት ነው። እኔ ቀጥታ ወጥቼ ቤት ተከራየሁ ለብቻዬ ምንም ነገር ሳይኖርኝ ማለት ነው። ከዛ ልጄን ይዤ ዝም ቤት ከባዶ ቤት ተከራይቼ ገባሁና ልክ በሌላ ሰፈር ሂጄ ልብስ አጥቤ ምናምን እመጣለሁ ልጄን አዝዬ ምናምን እንደዛ እያልኩ ህይወት ቀጠለ። ትንሽ ከበድ ይላል። ያው ልጅ ይዞ ታውቂዋለሽ፣ ገና ህፃናት የ3 ወር የ4 ወር ምናምን የተለያየ ነው። ከዛ እንደዛ እያለ ህይወት ቀጠለ። መጨረሻ ላይ ዝም ብዬ ስመለከተው ሁሉም ነገር በጣም ከባድ ነው። ሳስበው ይችል ህፃናት አሁን ላታስቸግሬ ትችላለች፣ ነገ ግን እያደገኝ ብዙ ፍላጎት አለና ልታስቸግሬ ትችላለች። አሁን የኔን ጡት ነው የምጠባው፣ በቃ ምንም የምታስቸግረው ነገር የለም ምናምን ብዬ ከዛ ሳስበው ጨነቀኝ። በቃ ወደ አባቴም እንዳልመለስ ከበደኝ። ከዛ ዝም ብዬ ልብስ እያጠብኩኝ እንትን ስል ፋዘር ሰማ ማለት ነው ይሄን ነገር ልብስ እያጠብኩ እንደሆነ በሌላ ሰፈር ምናምን ሰማና መጣ። ልጅ አለኝ አንቺ እንደዛ ብለሽ ስለሄድሽ አፍረሽ ሆናል። አንቺ እኮ ልጅ ነሽ ለኔ። የፈለገ ነገር ብትሰሪ ልጅነትሽን ከኔ የሚገነጥለው ነገር የለም። ስለዚህ የአባትሽ ቤት ሞልቶ የሚበላ እንዴት ልብስ ታጥቢያለሽ ምናምን ብሎ አልቅሶ ወሰደኝ ማለት ነው። ሲወስደኝ ብቻ እዛ እየተሳቀቅኩ ነበር የምኖረው። በቃ በራሴ ጥፋት የራሴ ስህተት ነው የሚያሳቀቀኝ። ተሳቀቄ ስኖር ከዛ መጨረሻ ላይ ወደ አረብ ሀገር መንጣትን መረጥኩኝ ማለት ነው። ወደ አረብ ሀገር መንጣትን በባህር ምናምን አሰብኩና ያው ለመብላት አይረበንም እንጂ እንደዚህ አድርጌ በእንደዚህ ገንዘብ እሄዳለሁ የምለው የለውም ፋዘርም ማለት ነው። ከዛ መጨረሻ ላይ ዝም ብዬ ቁጭ ብዬ ሳስበው አይ ሰርቶ ክፍያ የሚወስድ አይደለም ምናምን እንደዚህ ሲባል ሰማሁና ተረስቼ እኔ ልጄን ጥዬ ታላቅ እህቴ ማለኝ ምናምን ልጄን ከቤተሰቦቿ ነው የጣልኳት፣ ከአባቷ ቤተሰቦች ጥዬ ወደ አረብ ሀገር ምናምን ስመጣ አዲስ አበባ ስደርስ የስኳር መድኃኒቴን ይዤ ነው። አንቺ የስኳር ህመምተኛ ነሽ፣ ለምንድን ነው የምትሄጂው አረብ ሀገር? መንገድ ላይ ራብ አለ፣ ውሃ ጥም አለ፣ ትሞቻለሽ
ቢጠማሽ ቢርብሽ ትሞቻለሽ ምናምን እንዴት ብለሽ ለምከጁ አሉኝ። ደላላዎቹ ራሱ ማለት ነው አዲስ አበባ ኑ አልኳቸው። እኔ አላህ አለኝ ችግር የለውም አላህ አለኝ። ብዙ ውጣ ውረድ አሳልፌያለሁ ከህፃነት የጀመረ ይሄንም አልፈዋለሁ። ውጭ ያላት ነፍስ ከየትም ቢሆን የትም ቦታ ትወጣለኝ። መሄድ አለብኝ ብዬ ደላላዎች ራሱ አይቻልም ብለው የነበረ የሀገሬ ልጆች ናቸው። አይ እኔ እሄዳለሁ ብዬ የስኳር ኪኒናዬን ይዤ መንገድ ገባሁ ማለት ነው። ከዛ መጣሁኝ በሰላም መጣሁ። ሁሉንም ቦታ ባህርን በሰላም ተሻገርኩኝ። አባቴ ይሄን ሁሉ ሲሆን አያውቅም አዲስ አበባ እንደሆንኩኝ ለስራ እንደሄድኩኝ ምናምን ነው የሚያውቀው። ግን እኔ ወደ ሳውዲ ነበር የመጣሁት። አባቴን እኔ ብዙ ነገር ሆኖ እንትን ስላለ ብዙ ታሪክ ስለሱ አጠራ አድርገሽ ስላልሽ ነው እንጂ ብዙ ነገር ተሰቃይቷል። እኛ ጋር አልቅሷል፣ እኛ ጋር ስቋል። እና ደግሞ ወደ በባህር ሄደች ብሎ እንዲጨነቅ ስላልፈለግኩኝ ልክ እሱ አያውቅም። ያወቀው ስልኬ ዘግቶበት ምናምን እንደዚህ በሰው እንትን ሲል ነው የመን ምናምን ከደረስኩ በኋላ ነው ያወቀው ራሱ ማለት ነው። ከዛ ድንበር ስንቆርጥ እንዳሉትኝ ልክ የመጨረሻው አካባቢ ድንበር እየቆረጥን ልክ ጨርሼ ቢያንስ የ30 ደቂቃ መንገድ ላይ ቀረኝ መኪና የምናገኝበት ቦታ ልንደርስ ስንል ማለት ነው። ልክ 30 ደቂቃ ሲቀረን እኔ ደከምኩ ማለት ነው። ደከምኩኝና ከዛ ተነሽ ምናምን ብሎ ደላላዎች ይማታሉና ሊመታኝ ሲል አይ እንዳትመታኝ እኔ እግሬ መታዘዝ አቆመ። እግሬን ማዘዝ እውነትም እግሬን መታዘዙን አቆመ። በቃ እግሬ የሆነ የሰለተ ነገር የለም ልክ እንደዛ እኔ ማዘዝ ተቸገርኩ እግሬን። ስለዚህ እንዴት ብዬ እሄዳለሁ? እንዳትመታኝ በቃ ብር ተከፍሏን አይደለ እለፈኝ ችግር የለውም ምናምን ነገር አልኩት። እንደዚህ ሆነ ያልኩት። ከዛ ልክ ፖሊስ አይን የሆነ ልጅ ይዞ ሊደበረና ውሩር አረጉልኝና የሆነ መጥፎ ቦታ ስለነበረ ማንም ሊጠብቀኝ አልቻለም። ሀይዱ ጥለውኝ ሁሉም ማለት ነው። እዛ ጥለውኝ ሲሄዱ ብቻዬን ትልቅ ዋሻ ነገር ነው እንደ ወንዝ ነገር ማይለባ አጠገቡ እዛ ጥለውኝ ሄዱና እዛ ተኛሁኝ እኔ ማለት ነው። ትኝት ነው ያልኩት እጄ የሆነ እንደ እንትን ነገር እንደ ህልማት እንደምን የሆነ እንቅልፍም አይደለም አስታውሳለሁኝ። የሆነ ይዞኝ ሄደ። ከዛ ልክ መኪና መጫኛ ቦታ ሲደርሱ የሚጭኑትኝ ታጣቂ ያሉ የኛ ሀገር ሆነው እዛ ኦሮሞ ምናምን እንደዚህ ትግሬ እያሉ እንትን ይከፋፈሉ የለ ድንበር ላይ እዛ እየጠበቁ ጠባቂ ያሉ እና እነዛ ማለት ነው እንደ የቆቦ ልጅ ናት። እዛ የሆነች ልጅ እኮ ቀረች። የ30 ደቂቃ መንገድ ነው ብዬሻለሁ የቀረኝ ቀረች እኮ በእናታችሁ ምናምን እንደው ታሳዝናለኝ ምናምን ሴቶቹም የነበሩ ሴቶች ምናምን እንደዚህ ያወራሉና ከዛ ቀረች እኮ ምናምን ሲሏቸው ልክ የቆቦ ልጆች ነበሩና አላህ ይስጣቸው ሁለቱ ሆነው መሳሪያ ይዘው አይ እኛ እናመጣታለን እዚህ ደርሳ የ30 ደቂቃ መንገድ ደርሳ እንዴት ታልፋታላችሁ? እንዴት ቢያንስ ብታዝሏትኝ መንገዱ ያን ተራራውን አልፋ መጥታለች። እንትን ነው ተጋግዛችሁ እንደብገድፏትና ብታዝሏት ለ30 ደቂቃ እንዴት ታልፋታላችሁ? የሀገራችሁ ልጅ አይደለችም ምናምን ብለው ከዛ እነሱ ልጆ ይመጡና ልክ ስሜን ነግረዋቸውና ስሜን ሲጠሩኝ የሆነ እንትን የጠራሽ ነገር የለም በህልም ሆነሽ ምናምን እንደዛ አይነት ስሜት ነበር የተሰማኝና ልክ ከራሴ ቀጥ ስል እየጠሩኝ ነው ከታይ ሆኖ ከዛ እንዴት ይጠሩኛል ከታቆይ ነው ብዬ አቤት አልኳቸው ስላቸው ውሃ ይዘዋን ወተት ይዘዋን ኩብዝ ይዘዋን ተቀልሽ መጥተው እንትን አሉኝ ማለት ነው። እዚህ ደርሰሽ እንደው በግድ በትቢት በልህም ቢሆን እንዴት ትቀሪያለሽ ቢያንስ ምናምን አሉኝ። እኔ እግሬ መታዘዝ አቆመ። ምን ላርግ? እንዴት ብዬ እግር ካልታዘዘ ምንም መሄድ አይቻልም ምናምን። ከዛ ልክ ምግቡን እንደዚህ እንትን ስቀምሰው ሲሰጡኝ ማለት ነው ላይ ሀቡ ኦባ እንደያዘው ሰው ማለት ነው አንቀጠቀጠኝ። የሆነ ሼክ አረገ ሰውነቴ ማለት ነው። አንቀጠቀጠኝ፣ በጣም አንቀጠቀጠኝ። በላው። ከዛ ወንዝ አለ ይዘውኝ ወረዱና ከነ ልብሴ ውሃ ነከሩኝ። ወንዙ ላይ ማለት ነው ውሃ አለ የሚሄድ ውሃ ወንዝ ላይ ውሃ ነከሩኝና ከዛ ወደዛ እንሄድልሻለን ሌላ ልብስ ቀይሪ ምናምን አሉኝ። ውሃ ከነከሩ በኋላ ነው ራሴን እንደገና ያኔ እንትን ማድረግ አንደርስታንድ ማድረግ ጀመርኩኝ ምናምንና ከዛ ይዘውኝ ቀስ አድርገው እያዘሉም እያሉም ያው ሰውነቴ እንትን አለ ውሃ ሆነ። ምግቡንም ስቀምስ እዛ መኪና መጫኛ ቦታ ደረስን ማለት ነው። እዛ ደረስን መኪና መጫኛ ቦታ ደረስን። አደረሱኝ። እዛ አደርን። መኪና ተጫነ። እዛ መኪና ተጫነ። ሪያድ ገባን ማለት ነው። ተጭነን 10 ምናምን ሰዓት በመኪና ተጉዘን ነው። መንገድ ላይ ያቆማሉ። የሆነ ኬላውን በእግርሽ ነው የሚያሳልፉሽ ምናምን
ልክ የ3 ሰዓት የ4 ሰዓት መንገድ ነው ቀጥታ አስፋልት ብትመጪ፣ ግን ወደ 12 ሰዓት ምናምን ጨርሰን ሪያድ ከተማ ገባም ማለት ነው። እኔ እነግርሻለሁ እዚህ የሆነ ቤተሰብ ሰርቶ ክፍያ ነው የመጣሁት። ሁሉንም ከእንትና ሶማሌ ጀምሬ ማለት ነው። ከሶማሌ ጀምሬ ልክ እዛ ስወጣ ለልጄን ለአያቶቿ ስሰጣቸው ራሱ የሆነ ሂጅ ቻው ልሄድ ነው ምናምን ስላቸው አንቺ በሽተኛ ነሽ ለምን እንዴት ነው የምከጁ አውል ልጅሽን አትነጥያት ካንቺ ለምንድን ነው ምናምን ብለው እዛ የልጁ ቤተሰቦች ራሱ እኔ አቅፈው በቃ ቻው ይሉኛል ምናምን ብዬ ተጠብቄ የሆነ አንሾፉብኝና ነው የወጣሁት። እዛና ትቢት በቃ ትቢት እንትን ብሎኛል። እንዴት እንደዛ ይሉኛል ልሄድ ነው እያልኳቸው እናት ብትሆን አቅፋ አልቀሳ ልትሸኝ ትችላለች። እንዴት ነው አደርሽም አይሆንም የሚሉኝ ብዬ በጣም ተናድጄ ስለሆነ የወጣሁትኝ። ከዛ ልክ ሪያድ ስገባ ወደ ቤተሰቦች ሳይሆን እንደዛ ላሉ ለሱ ቤተሰቦች ነበር መደወል የመረጥኩት እኔ ማለት ነው። ሪያድ ስገባ ገና እኮ ምንም እንትን ያለ ነገር የለም። ግን ሪያድ ገብቼ ደወልኩና እኔ አላህን አምኜ ስለወጣሁ ገባሁኝ አልሐምዱሊላህ። ግን እኔ አቅፋችሁ ትሸኙኛላችሁ ብዬ ነበረ ያለቀስኩት። ለቅሶ አስታውሰዋለሁ ቻው ብለው ስላልሸኙኝ ምናምን ማለት ነው። ቻው ስላላሉኝ ስላላቀፉኝ የሆነ የሸኘኝ ሰው ስለሌለ እዛ የወጣሁበት ስሜት በጣም ከባድ ነበረ። አይሆንም ምናምን ብለው ተስፋ ስላስቆረጡኝ በሽተኛ ስለሆንኩኝ በጣም ስሜታዊ ነበርኩኝ። አቅፎ ቻው የሚለኝ ሰው ፈልግ ነበረ የሚገርምሽ። እና የሆነ ቻው እያልኳቸው እነሱ እንዴት ትሄጃለሽ አይሆንም እዛ አዲስ አበባ ደርሰሽ ትመለሽ ምናምን የሆነ ሌላ ነገር ፈልጌ መውጣት ፈልጌ ምናምን ስለመሰላቸው የሆነ ሌላ ስም ነው እንደውም የሰጡኝ። እና አስታውሳለሁ እስከ መናኸሪያ ስሄድ ቻው ብያቸው ያለቀስኩት ለቅሶ መቼም አልረሳውም። ሪያድ ስገባ ለአባቴ አይደለም የደወልኩት መጀመሪያ ለነሱ ነበር የደወልኩት። ደወልኩና ገባሁ እኮ እዛ ሪያድ የሚባል ከተማ ገባሁ አልኳቸው። እዛ አሪፍ ምናምን እንደገና አንቺ እኮ የዋህ ነሽ እንዴት ትገቢያለሽ እንጂ አንዴ ወርታ ነኝ እህቴን ፈላጊ ሀቢባ እጣ ደርሶሻል ብር አስገቢ ያሉኝ እውነት ነው እንዴ? ምን ጅል ነሽ? የምን እጣ መቼ የወጣ እጣ ነው? እንደገና ደግሞ እጣ የሰክሰስ እጣ ሲወጣ ከመቼ ጀምሮ ብር የምታስገቢው? የምን ብር? ይኸው እንዳንቺ አይነቷን ሰገጤ ነው እያገኙ እየጋጡ ያሉት ሌቦች። ሂጂ ተበይ ጅል። ሀቢባ እጣ ወጣ ብር አስገቢ ያሉኝ እውነት ነው? የምን ብር ነው የምታስገቢው? በ2000 ብር እጣውን ትቆርጫለሽ። ከደረሰሽ ደረሰሽ ነው። ቤቱ ከደረሰሽ ዝም ብለሽ ትረከቢያለሽ። 5 የምትከፊው ነገር የለም። ስንት አይነት ጅል አለ በእናታችሁ። ስንቱን እንደው ተቆጣጥረን አድነን እንችላለን። የምን እጣው የሚወጣው አደባባይ ላይቭ ላይ ዓለም እያየ የምን እጣ መቼ ወጥቶ ነው? እጣ ወጥቶልሻል ብር አስገቢ ያሉኝ ላስገባው የምትይኝ የምን ብር ነው የምታስገቢው? እጣውን በ2000 ብር በኢትዮጵያ 2000 ብር ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን እጣውን ትቆርጫለሽ። ከደረሰሽ በነፃ ቤቱን ትረከቢያለሽ። እኔ እንጃ እናንተስ መቼ እንደምትሰለጥኑ አላውቅም። ይቅርታ እህቴ ቀጥይ። ሶሪ በጣም ሄዳ እንዳትበላ ብዬ ነው ቶሎ ላድናት ብዬ ነው። ይቅርታ። ችግር የለም አብሽር። ኧረ አብሽር ችግር የለም። እና ሪያድ ገባሁ እንደነገርኩሽ ስራ ጀመርኩ። 4 ወር ሰርቼ ዳይን ከፈልኩ። የዛኔ ጥሩ ጊዜ ነበረ፣ ቆንጆ ጊዜ ነበረ። ስራ እንደፈለግሽ ነው፣ ደሞዝ አሪፍ ነው። 4 ወር ሰርቼ ነው እዛ አንስቼ ኢትዮጵያ አንስቼ ሳውዲ የገባሁበትን ብር የከፈልኩት 8000 ሪያል ነበረ። 4 ወር ሰርቼ ነው የከፈልኩት። ከፈልኩኝ እንደነገርኩሽ እህቴ መጨረሻዋ እህቴ በሽተኛ ናት፣ ታማሚ ናት እና እሷን ወደ ማሳከም ነው የሄድኩትኝ። ከዛ በኋላ ማለት ነው እሷን እየሰራሁ እያሳከምኩኝ ምናምን ወደ 2 አመት 3 አመት ሰራሁ እየሰራሁ እሷን አሳክማለሁ። ቤተሰቦችን መቀየር እሷን እያሳከምኩኝ ምናምን የነበረበት ቦታ ላይ አይደለም አልሐምዱሊላህ። ከዛ እሷ እየታከመኝ በጦርነቱ ጊዜ ሲገቡ ጁንታዎቹ አጋጣሚ ከኛ ቤት ገብተው ብር ትንሽ አገኙና ሌላ ብር አምጡ ብለው እህቴንና ታላቅ እህቴንና እሷን በሽተኛይቱን እህቴን ሲደበድቧትኝ ራሷን ከግርግዳ ጋር አጋጫት። በእርግጫ ሲሏት ትንሿን እህቴን ማለት ነው። እዛ ልክ ጦርነቱ ሲወጣ ተነገረኝ ለኔ ታማ ምናምን
በጣም ነው የምወዳት ሀቡ። በቃ እንደ ልጅ በህፃንነቴ አዝዬ አቀፌ ሽንቷን ምኗን ጠርቄ ስላሳደግኳትኝ ልጅ ወልጃለሁ። ከልጅሽና ከእህትሽ ስሜቱ ለማን ያደላም ብትይኝ ለሷ ለእህቴ ያደላም ማለት ነው። በጣም ነው የምወዳት። በቃ ድምጿን ካልሰማሁኝ ያመኛል። በቃ ስደግ ከጀመርኩ ጀምሮ ማለት ነው። ከዛ ልክ ጦርነቱ ወጥቶ ስልክ ሲሰራ እሷ በጣም ታማለኝ። እንደዚህ ተመትታ ታማለኝ የተባልኩ ማለት ነው። ራሷን ግርግዳ ጋር የስሚንት ሆኖ ግርግዳውና በከስክስ ሲረግጧትኝ ራሷን ሲመታትኝ በቃ ታማ ሆስፒታል ነው ያለችው ተባልኩኝ። እዛው ቆቦ ማለት ነው። ከዛ ከቆቦ ሆስፒታል አስወጥቼ ከወልዲያ አስወጥቼ ደሴ አስገባኋት። ሆስፒታል ትድንልኛለች ብዬ ያላየሁት መከራ አልነበረም። እሷ ግን አንድ ቃል የምትለኝ እኔ እንደ እናቷ ስለሆነ የምታየኝ ነይ ቶሎ ነበር የምትለኝ ማለት ነው። ነይ ቶሎ በአዲስ አበባ አልደረስሽም አልመጣሽም ትለኛለች። በደወልኩ ቁጥር ምግብ አልበላም ስትላቸው እኔ ጋር በቪዲዮ ሲደውሉ እኔን እያየኝ ትበላለች ማለት ነው። እዛ ምግብ አልበላም ስትላቸው የሰው ደም ያስፈልጋል ተብሎ የሰው ደም ነበር የምትወስደው፣ ደም እየገዛሁ ማለት ነው። ከዛ መጨረሻ ላይ አጋጣሚ በጣም እንትን ስትልባቸው አውጥተው ወደ ቤት ይዘው ሄደዋል። ለካ እኔ አላውቅም ሆስፒታል እንዳሉ ነው የማውቀው። ገጠር ነው ሂጄ የምሰራው። ሸበካ ሰዎቹን ክፈቱልኝ እያልኩኝ ከጀዋላቸው ነው የምገባው። ሸበካ ላይ አይሰራም፣ ሸበካ የለበትም ቦታውና እሷን ለማግኘት ማለት ነው። እዛ ይዛኒ ሸበካ ክፈቱልኝ ብዬ ስገባ ኦንላይን የሉም። ሁሌ ነው ኦንላይን የሚገቡት ለእኔ ሲሉ ማለት እሷም አንቱ ዛሃራ ምናምን እንደዚህ ስለምትላቸው ገብተው ያገናኙኛል ማለት ነው። በቃ እኔን ካላየ እሷም እኔም ካላየኋትኝ ከዛ እንደዛ የዛኒ የለችም ኦንላይን እህቴ አልገባችም። ለምንድን ነው የማገባው እያልኩት ሲጨነቅ ዋልኩኝና ያጎቴ ልጅ አለ ደውዬ እባክሽ ካርድ ካለሽ ከስልክሽ ደውይና በቀጥታ መሆኑ ነው ዛሬ ኦንላይን ያልገቡትኝ እባክሽ ጠይቂልኝ አልኳትኝ ማለት ነው። ከዛ ልክ እሷ ስትደውል ለካ ወደዛ ይዘዋት ሄደው እዛ ህቢት ስደርስ ህይወቷ አልፏል። ታውቂያለሽ አርፋለች። ለእኔ ግን ምን ብላ ነገረችኝ ያጎቴ ልጅ ደህና ነን ኔትወርኩ እምቢ ስላለን ነው ብለዋል። እሷም ደህና ናት ብለዋል አለች። መጥታ ለእኔ እንዴት ብላ ትንገረኝ? ገጠር ስለሆነ ያለሁትኝ ሰው የለም ካጠገቢ ምናምን ያለንን እኔና እሱ ያለንን እንትን ታውቃለች። እና ያቺ አጎቴ ልጅ እንዴት ብላ ትንገረኝ ማለት ነው። ከዛ ልክ እኔ ቀልቤ ተጨነቀ፣ አቅሌ ተጨነቀ። ሳላገኛት ስለማልውል ሆስፒታልም ስለነበረኝ በቃ አቅሌ ተጨነቀ። መሄድበት ጠፋኝ። እንዴት አይገቡም? አሁንም ክፈቱልኝ እያልኩ ገባለሁ፣ አሁንም ክፈቱልኝ እያልኩ ገባለሁ። የሉም ኦንላይን። ከዛ ኦንላይን የሉም። መጨረሻ ላይ መጠራጠር ጀመርኩኝ። ዋላ አደረ ሳይገቡ ማለት ነው። በሁለተኛው ቀን በጣም ተጠራጠርኩኝ። እንዴት እዛ ደሴ ነው ያሉት? እንዴት ሸበካ የለም ትላለች? አለ ኔትወርክ ለምንድን ነው ምናምን ሌላ ሰው ስጠይቅ አለ ኔትወርክ ሸበካ አለ እኮ ምናምን ይሉኛል። እንደዚህ ደሴ አይደላችሁ እንዴ ቆቦ አይደላችሁ እንዴ እያልኩ ጽፋለሁ በማውቀው ሰው ሁላ ኧረ ነን አለ ይሉኛል። ከዛ መጨረሻ ላይ በየሀገሩ ስደውል በየቦታው ስደውል አማራጭ የለም። የአረቦችን ቁጥር ተቀባብለው ደውለው ይዛችኋት አምጡልን፣ የአበሻ ሰዋክ ምናምን አይገባበትም ቦታው፣ እነሱ ናቸው የሚወስዱኝ የሚመልሱኝ ወደ ከተማ ማለት ነው። እዛ አንጧት ሲሏቸው ሐሙስ ነው እንግዲህ የተፈጠረው ማስከኛው ነው። ሐሙስ ነው የሚመቸን ከስራ መልስ ሐሙስን ማታ ይዘናት እንመጣለን እንጂ ከዛ ወደዚህ አበደን ብለው ስልክ ዘግተውባቸዋል። እንግዲህ ወደ ኢጃዛ ቤት ለማምጣት ማለት ነው። ከዛ እኔ ደግሞ አቅሌ ሲጨነቅ በቃ በሁሉም ቤተሰብ በተባለ ስልክ ደውላለሁ፣ እዚህ ኢትዮጵያም ማለት ነው። ኦንላይን እየገባሁ መጨረሻ ላይ አንዱ ሆዶ ነፍሴ ማር ከሚላት እንንገራት ምናምን ይሉና መጥተው በመስመር ሁሉም ተሰብስበው በግሩፕ ነው ማለት ነው። እዛ እንግዲህ ዝሮ ምንም አማራጭ የለም። የስደት ትርፍ ይሄ ነው። በቃ እሷ አርፋለች እንግዲህ ምናምን አለኝ። ወላሂ ሰማይና መሬት ተደባለቀብኝ። ሀቡ እንደዛ ብለው ቀለል አድርገው ሲነግሩኝ የመጨረሻ እንጃ አላውቅም። የት ልሁን የት እስቃለሁ ደግሞ እዛ ደግሞ እንደብድ አደረገኝ ማለት ነው። ምንም የምናገረውን አላውቀው ከርከር ብዬ እስቃለሁ። አትዋሹ ምናምን እላለሁ። እብድ ሆንኩ እብድ። እዛ ሰዎቹ ይደናገጡና ኧረ እሷ እንደዚህ ሰው ቢሞት እንዲያትሆን የሆነ ነገር ለክፋታን ይሉና አናመጣም ብለው የነበረውን ይዘውኛ ዳራቸውን ሪያት መጡ ማለት ነው። ከዛ በቃ ተስፋ ቆረጥኩኝ። እንዴ በጣም ነው ተስፋ የቆረጥኩትኝ። ለምን እንዴ ብር ያድናታን ብዬ ብር እያሳደድኩኝ ነው የተወለ እያለችኝ ሳላያትኝ በቃ እሷም እንደጓጓች እኔም እንደጓጓሁኝ ሄደች። እሷ ታውቂያለሽ ሄደች። እሷ
ከዛ በቃ ተስፋ ቆርጥ በቃ ሪያድ ከተማ መጥቼ ተስፋ ቆረጥኩኝ። በቃ የሆነ አላማዬ የወደፊት አላማዬ ጥፍትፍትፍት አለብኝ። በቃ አለ አይደለ ተስፋ ቆርጥ አደረኩኝ። ከዛ የሆነ ቦታ ሱቅ ምናምን እንደዚህ ሀዘኑ ሲያልቅ ምናምን እዚህ እንትን ስትራሃት ይጅና በስትራሃ ምናምን ነው ለቅሶ ሰው የሚመጣው ቤት አይደለም። ስትራሃ ያዙ ያጎቶች ልጅ ነበሩ የሰፈር ልጅ መጥተው ምናምን እንደዚህ ለቅሶ አለቀና ሱቅ ምናምን እንውጣ እስቲ ላንቺም ጥሩ ነው እስኪ 24 ሰዓት ማልቀስ ምናምን ብለው ይዘውኝ ወጡ። ስንወጣ ሾርጣ አገኘን። ሾርጣ ሲይዘን የሆነ ብር የሚፈልጉ ነበሩ ሾርጣዎቹ። ብር ሰጥሻቸው ያልፉሻን በቃ። ከዛ እነሱ ብር ሰጥተው እንትን ሲሉ እኔ ሾርጣው መኪና ሄጄ ገባሁለት። በሩን ከፍቶ ትገቢያለሽ ብር ሰጭኛለሽ አለኝ። ሄጄ ገባሁኝ እኔ መኪናው ማለት ነው። እነሱ እኮ እየሄዱ ነው ጥሎኝ። ኧረ እባክሽ እኔ ቶሎ ብር ስጩና እኔ ቶሎ እያሉ ብር ይዣለሁ። ግን ተስፋ ስለቆረጥኩ የዛኔ አይምሮዬ ሌላ ቦታ ስለነበረ እዛ ተነስቼ እዛ ሾርጣ መኪና ገባሁኝ እና ተነስቼ ኢትዮጵያ 1 ወር ታስሬ እስር ቤት በቃ የሌለ ሳማረር የሌለ እስር ቤቱ እነሱ ሲታኙ እኔ ሃይላንድ ደበድብ ነበረ። ግርግዳ መታለሁ በሃይላንድ አላስተኛም ነበረ። እዛ ሁሌ ሾርጣዎች መቶ ለብቻ ያስሩኛል፣ መልሶ ያስገቡኛል ከሰው እብደት በቃ በ1 ወር ማለት ነው አበድኩኝ በዛ ምክንያት። ከዛ የሆነ ሰዓት ላይ ልንወጣ አካባቢ እስር ቤቱ የሆነ የአየር ማረፊያ ልጅ በእኛ ወደ አላማጣ ሜጃ አየር ማረፊያ የሚባል አለ የዛ ሀገር ልጅ መጥታ ገባች። ስትገባ ፊቷ ምናምን እንደዚህ ተልጧን ይደማን ፊቷ እሪት ላይ ምናምን ይዟት ገብተው ያጎቶቿ ልጅ ምናምን እሪት ላይ ምናምን ምን ሆና ነው ብዬ ጠጋ ብዬ ሂጅ ምን ሆና ነው ምናምን ስላቸው ኧረ ድሮን ወድቆባቸው በጦርነት ጊዜ ቤተሰቦቿ ሀታ ክርስትና እናቷ እንኳን አብራ እንግድነት ዳ ቤተሰቦቿ ሙሉ ቤተሰቦቿ አልቀውባት አሉኝ። ከዛ ሙሉ ቤተሰቦቿ አልቀውባት ሲሉኝ የዛኔ ወደ ራሴ ለመመለስ የረዳኝን ነገር ሀቡ እዚህ ላይ ማለት ነው እንደገና ወደ አላህ ተመለስኩኝስ በቃ እሷ ናት የሞተ ቢሌሎችን አልহামዱሊላህ ብዬ ለምን አልተቀበልኩም እሷ ሞት ምናምን ማለት ጀመርኩ። በሷ ሞት እኔ በሷ ልጅ እኔ መጽናናት ጀመርኩኝ። እንዴት ሙሉ ቤተሰቦቿን እንልቅ ብለውባት አባቷ፣ እናቷ፣ ወንድሟ፣ እህቷ የክርስትና እናቷ ሳትቀር አንድ ላይ አልቀውባት ማለት ነው። ከዛ መጽናናት ጀመርኩኝ እኔ በዛች ልጅ። አንድ ሙባረክ ምን ሆነ ሙባረክ ምንም አልሆንኩም። ሰላም ነኝ አቡዬ። ቢስሚላህ ሙባረክ ብለው ሲጽፉ ደነገጥኩ እኮ። አይ ሰላም ነኝ። እንትን በቃ ጉዳይ ይዘሻል። የነፍስ ጉዳይ ሲሆንብኝ ነው። አይ ዝም ብለን ታሪክ ነው እየሰማን። ኦኬ ታሪክ ከሆነ በቃ 1-2 ጉዳይ አለኝ። ተባብረን እንትን ብናደርግላት ብለን ነው። አንድ ልጅ የሆነች ልጅ ሳውዲ አረቢያ ላይ ታግታ ካለ ከመጣችሁ ጻፉልኝና አስገባችኋለሁ። ሳውዲ አረቢያ ላይ ታግታ 2 ዓመት ማለት ነው። ጦቃይ ሰርቶባት ምናምን ሲሂር ምን እንግዲህ ምን ልንገርሽ ብዙ ነገር ተሰርቶባት ራሷ እኔ ቤት ገብታ አስገብቷት ማለት ነው። 4000 ሰው ምናምን ደነገጥኩ እኔ። ሴጣኑ ስለ ልጅቷ ይናገራል። ወላሂ በጣም ታሳዝናለች። ጋይስ ቅድም ያ ማን ነው ሀዋ ነው ምናምን ያለችው ልጅ እንዳትሆን ሀዋ ናት። ሀዋ ነው ስሟ አላቅም። ቆይ ሲጽፍልኝ ያስገባዋለሁ። ማን ነው ስሙ? እሺ ሞዴሬተር። አንዷ ደግሞ ሳውዲ አረቢያ ላይ እኔ እዚህ ጋር የወሎ መብረቅ አጋጣሚ ከሰማ እንዲመጣ ፈልጋለሁ። 100 በጣም የምታሳዝን ልጅ አንቺ 15000 ብር ረድተሻት ጓደኞቹ ወደ 50000 ብር ረድቷት። አዎ እንደውም ያው 50000 ብር ያዋጣችሁ እንደውም እህቴ ሳጂ እዚህ ጋር አለች። 20000 ብር በእኔ ስም አንዲት ወዳጅ ያዋጣ ደረሰኝ ልኬላታለሁ ለመማር። እኔም ከራሴ ኪስ 15000 አዋጥቻለሁ። አዎ እስልመኛው ጻፍ፣ የፈለከውን ነገር ጻፍ፣ እኔ ያስገባለሁ ስለማከ ቅድም መታ ነበር ነግሬያታለሁ። እኔ ቤት ለአንድ ሰው አንዴ ነው ማግዘው፣ ሌላ ቦታ ደግሞ ሞክሪ ብያታለሁ። ሰላምን አይደለ ሰላም እርዳታ አይደለም የምንፈልገው። የመን ያሉ ልጆች ተጣልተ የሆነች ልጅ እኔም አቢባ እርዳታ ወደ አንቺ እንትን አይደለም እርዳታ ባለኝ አቅም እኔም ማስረድቻት እጨርስላታለሁ። ችግር የለውም። አንቺም ያቅምሽም እንደረዳሻት እንዳስረዳሻት ነግራኛለችና ግን የሆነች ልጅ አለች የመን ላይ ምን ትላታለች? 21000 ሪያል አምጪ። ሲጀመር ከየመን ወደ ኢትዮጵያ ሬሳ ተይና አስክሬን ተይና ጤነኛ ሰው ራሱ እየገባ አይደለም። መታ ቪዲዮ ክፈቺና በቃ ውክልና ወሰጂ ብሩን ላዋጣላት ስላት ቪዲዮ አልወጣም
እኔ ለማኝ ነኝ እንደ ቪዲዮ መውጣ ምናምን ብላ አሽቃብጣ ማለት ነው። ተናደን ሰድቤ አባረርኳትና እሷን የመን ያለ ሰው እንዲፈለግላትና አስተያየት ሰጥቶን ያለውን ነገር ብሯ ምናምን በቻለ ብር እየተሰባሰበ ያለው አስክሬኑ እንደሚገባ እርግጠኛ ሳይኮን ነው እንደ ብር በቀደም ቁጭ ብለን ስናሰባው የነበረው ማለት አዎ ያን ነገር ልጅቷ ያለቀሰች ስለሆነ ብዙ ኢትዮጵያዊ የመን ስላሉ ገብቶ በተለይ ረዳ ነው ምናምን ምንድነው ስሙ አደን ያሉ ልጆች ይቻላል ወይ አይቻልም የኢትዮጵያዊነት እንትናቸውን ያሳዩን። ለዚች ልጅ እርዳታ አድርጎ እኔ ብሩን ሰበስብላታለሁ። ትግባ ችግር ይግባላት ችግር የለውም እጨርስላታለሁ። እናንተ የጀመራችሁትን የታለ ጻፍ አሁን ወንድሜ ለሰላም አስተያየት ነው የምፈልገው። የመን ያላችሁ ልጆች ትመጣላችሁ። አንድ ሰው ፈልጋለሁ የመን ያለ የሚረዳኝ ሰባት ሙቤ ሞዴሬተር ሰጥቼካለሁ። ሰላም አበባ እየላከች ነው። እሺ ሰላምም ነኝ። መንገዱ ሳይኖር ነው እንዴ? እኔ እኮ ኦልሬዲ የተዘጋጀ መስሎኝ ነው። ይዛለት ወላሂ ላዚም በቃ ያለቀሰች ምናምን ስትል አሳዘነችኝና ብሯን ሞላለሁ ብዬ ያችኛዋን ኃላፊነት ትወስዳለች ስላት አዎ ወስዳለሁ ምንም ችግር የለውም በቀደም አስገብቻለሁ ሬሳ ምናምን አለችኝ። ከዛ በኋላ አይደለም አንዴ ሰላምን ማን ነው 1.5 ያላት? የዛለት እኛ መማር ቤት እርዳታውን ስንጠይቅላት ህዝቡ 1.5 ተጠይቃለች አስክሬን ለማስገባት ብለን ነው ህዝብ እየለመንን የነበረው። እና ማን ነው 1.5 አስገባልሻለሁ ያለሽ? ድራማ ነው። የወሎ መብረቁም 155,000 ብሩን እንድትበላ አመቻችቷል። አይ ካለ ከኔ ጋር ይነጋገር መጥቶ የወሎ መብረቅ ሲረኩላል። ሰላም እሺ፣ ደህና መሻቸው። እንዴት ነሽ? ሰላም ነው እግዚአብሔር ሰላም። ቪዲዮዎች ያኛውም ልጅ ነው። እግዚአብሔር ይባርካችሁ። እውነት በቀደም መማር ጋር መጀመሪያ እንደገባን ሰላም መማር ሰላም ስንት ሪያል ነው ሲሉኝ 25,000 ሪያል ነው የተጠየቁት አልኳቸው። ከዛ ስንት ነው በኢትዮጵያ መማር 25,000 ሪያሉ ማን የጠየቀሽ? እነዚህ እንትና ማን ነው ወንድማችን መብረቁ ያገናኙኝ ናቸው ይረዱሻል ብሎ ያገናኙኝ ናቸው። እነሱ ናቸው የጠየቁኝ 25,000። መጀመሪያ ጊዜ በህይወቴ ወረቀት ሳላይ የገባውበት እርዳታ ቢኖር ይሄ ነው። ለመጀመሪያ ጊዜ በህይወቴ እሱንም ሚኪ መማር ነይ ስላሉኝ ሄድኩኝ። ከራሴ ከኪሴ 15,000 በመስጠት ጀመርኩ። በሳጂም እህቴ እዚህ ጋር ያለችው በእኔ ስም 50,000 ሰጠች። አንዲት ወዳጅም 20,000 ሰጠች። ሌሎችም ገብተው የመዳም ቅመሞች 3,000 2,000 ያሉ አሉ። ለመጀመሪያ ጊዜ በህይወቴ የኤምባሲ ወረቀት ለምሳሌ አስክሬን ሲገባ ብዙ ጊዜ በኤምባሲ በኩል ነው የሚገባው። ወረቀት ሳላይ ዝም ብዬ አምኜ እንደዚህ የሰጠሁበት የመጀመሪያው እርዳታ ይሄ ነው በህይወቴ። እኔም ራሱ ገረመኝ። ምንም አይነት ወረቀት ሳታይ መማር 25,000 ሪያል ተጠይቂያለሁ ስትልሽ በአፍሽ ስላልሻት አምና ነው እርዳታውን ስታሰባስብልሽ የነበረው። እንዴት መሰለሽ ከመጀመሪያው ሳለት ወንድሜ ከጠፋ ጀምሮ ገብተሽ ቪዲዮ ውጪ ማለሽ ሰላምዬ ቪዲዮ ውጪ። ሁለተኛው ደግሞ እኔ ተረድቻለሁ። አቡዬ ምንድነው ነገሩ ታውቂያለሽ? ልጅቷ በጣም የምትወደው ወንድሟ ነው የተጎዳባት። እያለቀሰች ማንም እንግዲህ ደሙን የሚጠላ የለም። እያለቀሰች ወዳ ወዲህ ስትንከራተት ይዞ ወሎ መብረቅ ጋር ወሰዷት። እዛ ሲወስዷት 35,000 ብር ክፈይና ወንድምሽን ሐኪም ቤት እንወስድልን ምናምን ብሎ ብር ካስላኩ በኋላ የበፊቱ ሐኪም ቤት 20,000 ብር አለ አሁንም ጨምሪ ተባለች። አሁንም 100,000 ላኪ ተባለች። ተበዳድራ ማለት ነው። 10 ዓመት ነው መዳም ኩሽና ላይ የምሰራው በእናታችሁ ምናምን ብላ አልቅሳ ነው ያስገባዋት ማለት ነው። እንደዚህ ድራማ ተሰርቶባታል እቺ ልጅ በጣም 150,000 ብሩ ምንም ነገር ስላልተደረገላት ለልጅቷ እንዲመለስላት ከዛ በኋላ እናንተ ባስረዳችኋት ገንዘብ ወንድሟን ቃል ገብቼላታለሁ። ለምን የመን መሄድ አይሆንም? እውነትም አደን ላይ ኤርፖርት እየሰራ ከሆነ እኔ ልጅ እረዳታለሁ እስከ መጨረሻ። ይሄ የእሷ እንደዚህ ነው። አደን ያለ ሰው ታስገቢልኛለች መጨረሻ ላይ። አንቺ ቁጭ በይ። ህልመኛው የአሁኑን ጻፍና አስገባሃለሁ። ሙቤ አንዴ ልናገር። አንዴ መጀመሪያ ወንድሜን ያገናኘኝ ሊሞት 3 ቀን ሲቀረው እኔ ስሙን አይናገርም፣ ስሙን አላውቀውም። ብቻ በቪዲዮ ልክ የኢትዮጵያ ደውለው
ለነሱ ቪዲዮ አሳያቸው እባክሽ እህቴ ይሄው ወንድማችን እንዲሁ ነው አዚ ነው እመቤቴን እኔ ራሴን አላውቅም ቪዲዮ ስደውል ቂጡ እንዳለ ተቃጥሏል ምንድነው ስላቸው አሲድ ነው አሉኝ የምን አሲድ ስላቸው እኛ ከጀልባ ሲወጣ ነው አሉኝ ረሃቡ በጣም ነው ቀውስ የሚያደርገው እመቤቴን ነው የምልሽ ከዛ ቀውስ ሆንኩኝ ልክ እናቴ ስትሞት የነበረው አይኗ እንደዚህ ወንድሜ እኔ እህትነኝ እኮ ስለው ብሎ እንደዚህ አይኑን አላየኝም እንዲህ ብቻ እንዴት ነው ሊሞት ሰው በቃ ምታም ብቻ ከዛ ድፍት አለ እሺ ሐኪም ቤት ውሰዱልኝ እባክህ አልኩት እነሱ አይታዩም ስለው እሺ እባክህ ምን ላድርግ እኔ ስለው ከዛ እሺ እዚህ ሐኪም ቤት የለም አለኝ የመጀመሪያ አገናኘኝ ከዛ ሲለኝ ግራ ገባኝና ማልቀስ መፍትሄ የለውም ሲለኝ እሺ ከዛ ወደ ሚዲያ ወጣው ማታ ነው እግዚአብሔርን ነው ብላችሁ ይሄ ማታ ቤት ወጣው እየተርበተበት እርዱኝ የመን ወንድሜ ከየጠፋ ወንድሜ እንዲሆኗል ብዬ ወጣው ከዛ ማን ነው የምትባል ሂዊ ነው ሀዊ እሷ ወደ መብረቆ ወሰደችኝ እኔ እናንተ ነበር የምጠብቀው ወደ 3000 ሰው እያየኝ ነው እያለቀስኩ ወደ እሱ ወሰደችኝ ወዲያው ተደዋውሎ እና የሚባሉ መጡ እነሱ መጡ አነጋገሩ እዛ ከዛ ኢንሻአላህ እንረዳዋለን ወንድምሽን አሉኝ ከዛ ለታክሲ ያስፈልጋል አሉኝ ስንት ስላችሁ ለማናች እና አሊ የሚባሉ መብረቁ ያገናኝ ከዛ እሺ ብዬ መቤቴን ተበድሬ እኔ እናት አባቴ የሌላቸው ልጆች አስተዳድራለሁ እኔ የለኝም ድንግልን 10 ዓመቴ በቃ የእህቴ ልጅ ራሱ ተደፍራብኝ እሷን አስተዳድራለሁ የሟቿ ከዛ እንደዛ ብዬ ወይኔ መቤቴ ከዛ 35,000 ላቂ ያሉኝ ለታክሲ እባካችሁ በአምቡላንስ ይሁን ሲላቸው አይ አምቡላንስ ማለት እሺ ብዬ 35,000 ጓደኛዬ 800 ዶላር ነው የላከችው $870 ኦልሞስት 900 እመቤቴን እኔ የለኝም ማተቤን እሷ ናት ወዲያው የላከችልኝ 35,000 ላከች ከዛ ያኛው ያ ልጅ መጀመሪያ ሆስፒታል የለ ማለት ከዛ ሆስፒታል አስገብቼው አደርኩ አለ ፎቶ ላኩልኝ አቦ ልክልሻለሁ ፎቶ ዝም ብሎ እንዴት ነው በከዛ ከሱ 20,000 ከፍሎ ነው የሚወጣው አሉኝ እነዛ ተነጋግረው ማለት ነው እሺ ብዬ 20,000 55,000 ትንሽ ቆይተው በታክሲ ነው የሚመጣው አይደል ያሉኝ የሱንም ትቼዋለሁ በቃ እሱን ተውትና በአምቡላንስ ይምጣልኝ ወንድሜ ወደ ደህና ሐኪም ቤት ስላቸው 75,000 አሉኝ ህዝብ ፊት ህዝብ እያየ ድንግል ህዝብ እያየ በላይቭ ነው ከዛ እሺ ብዬ ወዲያው ህዝብ እያየ 100,000 አሉ እሺ አልኩ እኔ ብቻ በቃ አላል ኦክሲጅን ተደርጎለት እህቴ የምትለው ነበር የምጠብቀው ድንግልን ግን አልተሳካልኝም እኔ ማለት ነው አልተሳካልኝ እድለኛ አይደለሁም በጣም ያሳዝናል 10 ዓመት የሰው ኩሽና ለኩሽና እየተንከራተተች አሁን ደግሞ ከመዳሟ ቤት ራሱ ለቀቀች ገባሽ ወላሂ በጣም ነው ያዘንኩት የት ሀገር ነው ያለሽው አንቺ የት ሀገር ነሽ እኔ ቤሩት ነኝ አቦ እኔ ቀውስ ሆንኩ ሴትዮዋ ጋር መስማማት በፊት እችላት ነበር አሁን ግን ይሄ ስለተደራረበብኝ እነሱ ሲያወሩኝ አሁን ሌላ ይሉኛል እኔ ማንን ልጨብጥ እዛ ቤተሰብ ያስጨንቀኛል እና እንዲህ ሆንኩኝ በቃ ህመሙ አለብኝ ኮንትራት ነበር ሸጋቢ ነሽ ወይስ ጠፍተሽ ነው የምትሰሪው 9 ዓመቴ ከውጭ ላይ 10 ዓመቴ ነው በ8 ወር ከ15 ቀን ነው የጠፋሁት እኔ ውጭ ላይ ነኝ አቡ እና እንዴት አመንሻቸው ታዲያ እነዚህ ሰዎች ራሳቸው ደላላ ቢሆኑስ እንዴት ነው ያመንሻቸው እና እኔ መብረቁ ነው ያገናኘኝ መብረቁ ያው የሚዲያ ሰው ነው ብዬ የማውቀው ነገር የለኝም ሚኪን ራሱ አስገባሁት እኮ ያኔ ስርበጠበት በሁለት ልክ ነፍሱ ሊወጣ ሲል ራሱ ወደ ትልቁ ሆስፒታል ልናመጣው ብለው ወደ ቀይ መስቀል ሌሊት እናስገባዋለን የ1 ሰዓት መንገድ ነው አለኛል እሺ ብዬ እየጠበቅኩ ቁጭ ብዬ እየጠበቅኩ 1 ሰዓት አልተኛውም ያኔ ስራ 6 ሰዓት ልነሳ ማለት እየጠበቅኩ ወዲያው የመብረቁ ሚዲያ እንትን ተቀጥቶ ይሁን ወጣ ተቀጥቶ መሰለኝ ከዛ ወጣ ጧት አልተኛውም ስደውልላቸው አልደረሰም ይሉኛል እስከ 11 ሰዓት በዚህ ሀገር አልደረሰም ይሉኛል 12 ሰዓት ሊወስድ ነፍሱ ልትወጣ ስትል ፎቶ ላኩልኝ ግን እኔ አላወኩትም ለካ እየተጨነቀ ነው ነፍሱ ልትወጣ እኔ ማርያምን ልክንድሻለሁ አቡ እኔ አስቢው እነሱ ያሉኝ 1 ሰዓት ነው ለምን አንከራተቱት ምን ችግር አለ አምቡላንስ ብዙ ጊዜ ይፈልጋል እንዴ ቢያንስ 2 ሰዓት አይበቃው እሺ
ሲቀበለው ህይወቱ አለፈ። በቃ ህይወቱ አለፈ አለኝ። ስንት ሰዓት እንደሆነ ጓደኞቼ ቀስ ብለው መተው ታክሲ ይዘው ሴትዮዋን አስፈቅደው እምቢ ብላቸው እንደውም ቀስ አድርገው እዚህ ቤት አምጥተው ነው የነገሩኝ። እግዚአብሔር ይስጣቸው። እነሱ ባይኖሩስ ኖሮ እግዚአብሔር ይመስገን። የወንድምሽ የእውነት ህይወቱ ለማለፉ ማስረጃሽ ምንድን ነው? አስክሬኑን በአይንሽ አሳይተውሻል በቪዲዮ? አስክሬኑን በእንትን ነው የላኩልኝ። ፎቶ ፍሪጅ ውስጥ ሆኖ ነው የላኩልኝ እና አስክሬኑ እንደ ጓደኞቼ ነው የላኩ እና አሟሟቱ እኔ ፎቶ ብቻ ህይወት እያለ ነፍሱ እየተጣጣረች ተልቆልኛል። ግን እኔ ነፍሱ እየተጣጣረች ሳይሆን የመሰለኝ እየዳነ ነው የመሰለኝ። እኔ ብቻ አላውቅም። አላዛርን ያስነሳ አምላክ የኔን ወንድም አስነሳ ነው የምለው። በቃ እኔ እንደዛ ነበር ተስፋዬ። እኔ እሺ አሁን እነዚህ ሰዎች የጠየቁሽን ገንዘብ ሰጫቸው የእውነት የወንድምሽን አስክሬን ኢትዮጵያ እንደሚያደርሱ ምንድነው ማረጋገጫሽ? ምን ማረጋገጫ? ለዛ ነው እኮ ሙባረክ ካልገባሽ ሲሉኝ እህቶቼ እሺ እሱ በደንብ ይስልሻል ሲሉኝ መጣው። አብዛኛው ሰው አይገባም። እነዚህ እኮ ህገወጥ ደላሎች ናቸው። ብሩን ተቀብለው ወንድምሽን አስክሬን ባይልኩ የትም ቢጥሉት ምንድነው ማረጋገጫሽ ነው ጥያቄ። ምንም ማረጋገጫ የለኝም። ለዛ ነው እኮ እናንተን የምፈልገው። እኔ ምን አውቃለሁ? እኔ እንደዚህ ያልተነገረኝማ መማር ቤት ቁጭ ብዬ እርዳታውን ስለምን እኮ አልተነገረኝም። እኔ ማረጋገጫ ያለ የሆነ ማስተማመኛ ያለ ወይ በኤምባሲ ምናምን መሰለኝ ዝም ብዬ ሳልጠይቅ አምኜ ዝም ብዬ የገባሁበት ነገር ነው። ይዛለታ ከራሴ 15,000 ጀመርኩና ቁጭ ብዬ እባካችሁ እያልኩኝ መጠየቅ ጀመርኩኝ። ይዛለት አሁን ከህዝብ ተለምኖ 1.5 ተሰጥቷቸው በልተው ደላሎቹ ስልካቸውን ቢዘጉ የወንድሟን አስክሬን ይሄን ቢጥሉት ምንድነው ማረጋገጫችን? ወረቀት ጽፈው አልሰጡን። ዝም ብሎ ባፍ በቪዲዮ አናቃቸው፣ በመልክ አይተናቸው አናቅ። እንዴት ነው እንደዚህ ሆነው? እኔ ግራ ገባኝ። እኔም እኮ እሱ ነው ግራ የገባኝ አቡ። መምጣት አለበት። ይሄን ጥያቄ አንቺ ጠየቅሻትን ጠይቋት አቡ። ጠይቂያት ይቺን ሂጂ አመጣታለሁ አውርደኝ ብላ አወረድኳትና ሄደች። ሄዳ አንድ እሙ ቢታንያ የምትባለዋል ይዛ መጣች። እሙ ቢታንያ የምትባለው እዚህ ስላለች ይሄኔ ማለት ነው መጣች። እሙ ቢታንያ ታውቂያለሽ? እህቷ መሞቷን አውቃለሁ፣ ወንድሟ መሞቱን አውቃለሁ። ኦኬ ይሄን ነገር ትጨርሻለሽ? አዎ። ኃላፊነቱን ትወስጃለሽ? አዎ። ችግር የለውም። በቃ እሷን ከምናጣ ያኛው በቃ ሞቷል። እሷን ደግሞ ከምናጣ በዚህ ሁኔታ ከቀጠለች ሌላ ነገር ነው። ስለዛ እሺ በቃ ብሩ እናዋጣለን። ቪዲዮ ውጪልኝና ህዝቡ ፊት ለፊት ቃል ግቢልኝ ያለውን ነገር ጨርሳለሁ አልኳት። አልወጣም፣ ውጪ፣ አልወጣም፣ ውጪ፣ አልወጣም፣ ጭራሽ ቪዲዮ አልወጣም። ከፈለክ በዋትሳፕ አናግረኝ፣ ህዝብ ያምናሃል፣ ከህዝቡ ብር ሰብስበህ ላክልኝ ምናምን ሌላ ድራማ ጀመረች። ኧረ እነዚያ ነገር የለም ብዬ ማለት ነው። መጨረሻ ላይ ስድብ ጀመረች። ቪዲዮ ውጪ ስትላት እኔ ለማኝ አይደለሁ፣ ቪዲዮ የሚያስወጣኝ ነገር የለም፣ እንግዲህ የሚያስለምን ነገር ያምጣብሽ ብዬ ከቤተ ባረርኳ። ማያችን ሌባ ማለት ነው። የነዛ 155,000 የበሉት ጓደኛ ናት፣ አብራ ነው የምትሰራው። 155,000 እኔ መብረቁን ደውዬለት አላነሳልኝም። እሱ ጋር ሄዳለሁ፣ ሊመጣም ይችላል። ብሩን 155,000 ይመለስላት። አንድ እኔ አሁን የእሷን ጉዳይ አቡዬ እንደምትጨናነቅ ያውቃለሁ። ማመጣብሽን ደግሞ ነገሮች ደግሞ በጣም የሚያጨናንቁ ናቸው ሁሌ ማለት ነው። እንዴት እንደዚህ እያየን እንዴ ወንድሟ በቁሙ እያለ መታከሚያ ብሎ 150,000 ከበላት። አሁን ደግሞ አስክሬኑን በቁም ላለ ሰው ያላዘኑ መቼም ለአስክሬን ያዝናሉ ብለን አናስብም። አስክሬኑን የትም ጥለው ከህዝብ ተለምኖ የተሰጣቸውን 1.5 እነሱ በልተውት ስልካቸውን ዘግተው ቢጠፉ እነዚህ ሰዎች ደላላ ናቸው። ምንድነው ማረጋገጫችን? ከየመን ደግሞ አይደለም አስክሬን ጤነኛ ሰው ራሱ እንዴት ነው የሚገባው ከየመን? እኔ የፈለኩት እንግዲህ እያት የመጣሁት ምንድን ነው ከየመን ያላችሁ አደን የሚባልበት ቦታ እውነትም ኤርፖርት አንደኛ ኤምባሲ የለም፣ ቆንስላ የለም፣ የኢትዮጵያ ምንም ነገር የለም፣ ዝግ ነው፣ አይሰራም። እስኪ አደን ያላችሁ እውነትም ሬሳ ከአደን ኤርፖርት ወደ ኢትዮጵያ እየገባ ነው። አንድ ሰው አጣው እኮ አንድ ሰው አጣው። ስለዛ ልጅቷ ለሳምነው እንዲቀበርላት ማድረግ 150,000 ማስመለስ። አስክሬን ገብቶ ያውቃል? ከየመን አስክሬን ገብቶ ያውቃል? እንዴትስ እኔ እንጃ። እንዴት እንዳመነች እኔ እኮ ግራ የገባኝ ምን እንደሆነ ታውቃላችሁ? እንዴት አመነቻቸው? እንዴትስ እኔስ ይዛለት ምን ሆኜ ነው እንዴት ያልጠየቁት? እንዴት ነው ከየመን
ከምን ልስማ ከምን ግራ ነው የገባኝ እኮ እኔ የዛለታ መማር ቤት ከእንትን የሰማው ከሳውዲም የሰማው መሰለኝ። በቃ ምንም ከልብ ያልነበርኩም እና ከየመን ከሆነ እንዴት አልጠየቁም? ከየመን እንዴት ነው አስክሬን የሚገባው? ጤነኛው ሰው በስንት ፍዳ እየገባ ጤነኛው ሰው እንኳን እኮ ከየመን ወደ ኢትዮጵያ ለመግባት የሚያየውን መከራና ፍዳና ያለና እንዴት ነው ብዬ እንዴት አልጠየቅኩም? ምን ነክቶኝ ነው? አይምሮ ጤነኛ ነበር እነዚህለት። እሺ ከየመን አስክሬን ገብቶ ያውቃል ወይ? ምን አልሽኝ ሳጂዬ? ነው ያጋጥማል። ደግሞ እህቴ የኔ ቆንጆ አይዞሽ፣ አትጨናነቂ። አንቺ መከራ ላይ ስላለሽ ለወንድምሽ ለመድረስ የምችውን ሁሉ አድርገሻል። ብር ያዋጣው ሰው ስላለው ነው። አሁንም እናዋጣለን። አትጨናነቂ፣ አይዞሽ። ስለዚህ ሰውን አስቸገርኩኝ ምናምን ብለሽ አታስቢ። የምችውን ሁሉ እያደረግሽ ነውና ጸጸት አይሰማሽ። በእርግጥ አንዳንድ ጊዜ እንዲሆድ ሲብሰን ጨካኝ ሰው ላይ እንወድቃለን ውስጣችን ስለሚሸበር። አሁንም ሙባረክ አለ። እኔም በደንብ አድርጌ የሚታገዝ ካለም አግዝሻለሁ የኔ ቆንጆ። አታስቢ፣ አትጨናነቂ። በቃ አይዞሽ፣ አይዞሽ የኔ ቆንጆ። በጣም ነው ልቤን የነካሽው። እኔ ወንድሜን እወዳለሁ፣ ቤተሰቤን አፈቅራለሁ። ውስጥ ግልብጥብጥን ያለው አይዞሽ። እሺ ሶካ አይዞሽ። ሰላምዬ ሳጂ ማለት በቀደም ከጎንሽ የቆመችው ቴናት 50,000 ብር ያስገባሽ። አሁንም ከጎንሽ ነኝ እያለችሽ ነው ቴናት። እሺ አይዞሽ። እሺ እግዚአብሔር ይስጥልኝ። 300,000 ተሰብስቧል። ሀብዬ ብሩ 300,000 ገብቷል። ስክሪንሾት አድርጌ እልክልሻለሁ። ችግር የለም እሱ አታስቢ። ገንዘቡ እኮ አይደለም ገንዘቡ ተሰብስቦ አስክሬኑን የትም ጥለውት ቢጠፉ አንቺ ሰው ትሆኛለሽ ወይ ነው? ያ ነው እኮ ችግሩ። ዋናው መተማመኛ ሊኖረን ይገባል። መተማመኛ ሊኖረን ይገባል። እናንተ ዱኝ በፈጣሪ እመን ትጸድቃላችሁ፣ ትጸድቃላችሁ። እኔም በሽተኛ ነኝ። ለሟቿ ልጆች እንድኖር ያለበለዚያ ሰው አልሆንም። እኔ ለቀሩት እንድኖር እርዱኝ። በቃ ድንግልን እኔ ምን አውቃለሁ? ትክክለኛውን መፍትሄ አሁን እኮ እኛ እየፈለግን ነው። ትክክለኛውን መፍትሄ የሚረዳን ሰው ከየመን አስክሬን መግባት ይችላሉ ወይ የሚለው ማረጋገጥ አለብን። ገባሽ? እስከ ዛሬ አስክሬን ከየመን ወደ ኢትዮጵያ ገብቶ አያውቅም። እነዚህ ደላሎች ብርሽን ሊበሉሽ ነው። አሁን 150,000 መታከሚያ ብለው ሳያሳክሙት ህይወቱ አለፈ አይደለ? ብርሽን በልታ። ስለዚህ አሁንም በአስክሬኑም ሊበሉ ነው። ፈጣሪን አይፈሩም። ስለዚህ እኛ መንገዱን እንፈልጋ። መጀመሪያ እርግጠኛ እንሁና፣ መተማመኛ እናገኝ፣ የምንተማመንበት ኃላፊነት ወስዶ የሚተማመንልን ሰው እንፈልግ። እስካሁን ከየመን እኔ አስክሬን ገባ ሲባል በህይወት ሰምቼ አላውቅም። የሚገባበት መንገድ ምን አለ ወይ በየት በኩልና እንዴት የሚለውን የሚያውቅ ሰው የሚረዳን ሰው። እስቲ ቆይ አሌክስን ልጥራው የሚያውቅ ከሆነ አንዴ። ሀቡ ተስፋዬ አደርገው እዛን ቀን ሞቷል ወንድሟ የተባለ ቀን ነበር። እሱን ጠይቂው እያለች ነው። በኮሜንትም በውስጥም ጽፎልኛል። ተስፍሽ ስለ የመን ምን ያውቃል ነበር እዛኔ። እንግዲህ ኢንፎርሜሽን አሁን አንቺ ጋር የመጣው ታቡዬ ብር እርዳታውን ህዝቡ ያዋጣላታል። 155,000 ብር ይመለስላት። ፈጣሪ የሚፈሩ ከሆነ 300 አላት። 450,000 ማለት ደርሰናል ማለት ነው። ትንሽ ነው የሚቀረው። እውነት ከሆነ ደላላ ከመሀል ይውጣ። እውነትም እህት ያለው ወንድም ያለው ቤተሰብ ያለው ለሰው ልጅ የሚያዝን የመን ያለ ሰው ሀቢባ የምታውቀው መጥቶ ይግባበትና ችግር የለውም። ጠይቀው አሞራው እሱ ሊያውቅ ይችላል።